የበጋው የዝውውር ገበያ እንደገና ተቃጥሏል። ትልልቅ ክለቦች በድንገት እየተንቀሳቀሱ ነው እና የዓለም እግር ኳስ ከፍተኛ ኮከቦች በአንድ ትልቅ ማዕቀፍ ውስጥ ገብተዋል። አዲስ ኮከቦች ወደ ቼልሲ፣ ባርሴሎና የሚፈልጋቸው ግዙፍ አጥቂዎች፣ ሪያል ማድሪድ የጋላክቲኮ ፕሮጀክት ዳግም እየተነሳ ነው። ማንቸስተር ዩናይትድ ከብዙ ትልልቅ ክለቦች ጋር በፉክክር ውስጥ ይገኛል። የአንድ ተጫዋች ዝውውር ሙሉ የአውሮፓ ካርታ ሊቀይር ይችላል። እነዚህ 12 ትልልቅ መረጃዎች አሁን የፉትቦል ዓለምን እየነዳቸው ነው። እንግዲህ ማን ወዴት ይሄዳል? ማንስ ወዴት ይቀራል? እንግዲያውስ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እያረጋችሁ ኮሜንት መስጠታችሁንም አትርሱ። እንጀምር። ወደ መጀመሪያው ዜና ስናልፍ የአታላንታው ኮከብ ማርኮ ፓሌስታን ወደ ቼልሲ የሚለው ነው። ማርኮ ፓሌስታ የ21 ዓመቱ ጣሊያናዊ ቀኝ ተከላካይ ሲሆን ከአታላንታ የሚጫወት ተጫዋች ነው። ባለፈው ወቅት በካልግራሪ በውሰት ተጫውቶ በጣም ጥሩ አቋም አሳይቷል። ይህ ትልቅ ክለቦች እንዲከታተሉት አድርጓል። የሚነገረው መረጃ መሰረት ደግሞ ቼልሲ ከአታላንታ ጋር ከ50 ሚሊዮን ዩሮ በላይ የሆነ ጥቅል ስምምነት ላይ መድረሱ ተነግሯል። አንዳንድ ሪፖርቶች ደግሞ ዋጋው ከ55 ሚሊዮን ዩሮ በላይ እንደሚሆንና ሽያጭ 100ኛ ሴል ኦን ክላውዝ ሊሆን እንደሚችል ይናገራሉ። አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ የፓሌስታን ብቃትና ሁለቱንም ጎን መጫወት መቻሉን ይወዳል ተብሏል። እሱ በቀኝ በኩል ጠንካራ ተከላካይ ሲሆን በተከላካይ ስርዓት ላይ ብዙ አማራጭ ሊሰጥ ይችላል። ስለዚህ ማርኮ ፓሌስታ ወደ ቼልሲ ስለሚደረገው ዝውውር በዚህ የዝውውር መስኮት ከሚያስገርሙ ስምንቶች አንዱ ሊሆን ይችላል። ቼልሲ አዲሱን የዣቪ አሎንሶ ቡድን ለመገንባት መንገዱን ቀጥሏል ተብሏል። ሁለተኛው ትልቅ ዜና ጁሊያን አልቫሬስ ወደ አርሰናል። የአርሰናል ደጋፊዎችን ትኩረት የሳበው የበጋው ዝውውር ገበያ እጅግ ተለዋዋጭ ሆኗል። የአትሌቲኮ ማድሪድ እና የአርጀንቲናው ኮከብ ጁሊያን አልቫሬስ ወደ አርሰናል ሊመጣ ይችላል የሚል ትልቅ ዜና ተሰምቷል። አርሰናል በዚህ የዝውውር መስኮት የአጥቂ ቦታውን ለማጠናከር እየፈለገ ነው። ጁሊያን አልቫሬዝ ደግሞ የክለቡ ከፍተኛ ኢላማዎች ውስጥ አንዱ እንደሆነ ተጠቅሷል። አርጀንቲናዊው አጥቂ ከአትሌቲኮ ማድሪድ ለመልቀቅ ፍላጎት እንዳለው የሚገልጹ ዘገባዎች ወጥተዋል። አርሰናል አልቫሬዝን የሚፈልገው ምክንያት ግልጽ ነው። እሱ ጎል ማስቆጠር ብቻ ሳይሆን ፕሬሲንግ፣ ኳስ መያዝና በብዙ የጥቃት ቦታዎች መጫወት የሚችል ተጫዋች ነው። ሚካኤል አርቴታ የሚፈልገውን የጨዋታ ስርዓት ሊስማማ ይችላል። ነገር ግን አርሰናል ብቻውን አይደለም። ባርሴሎናና ፒኤስጂ ደግሞ በተጫዋቹ ላይ ፍላጎት እንዳላቸው ተዘግቧል። ባርሴሎና ተጫዋቹን እንደ ተመራጭ አማራጭ እያየው ነው የሚል ወሬም አለ። አትሌቲኮ ማድሪድ አቋም ደግሞ አትሌቲኮ ማድሪድ ግን ኮከቡን በቀላሉ መልቀቅ አይፈልግም። አልቫሬዝ ከክለቡ ጋር እስከ 2030 ድረስ ውል አለው እና ማንኛውም ስምምነት በከፍተኛ ዋጋ ሊሆን ይችላል። ስለዚህ ጁሊያን አልቫሬዝ ወደ አርሰናል የሚያደርገው ዝውውር አሁንም ትልቅ የዝውውር ታሪክ ነው። ጋነርስ ከፍተኛ አጥቂ ለማምጣት ከቻሉ አልቫሬዝ ከፍተኛ ምርጫ ሊሆን ይችላል። ሶስተኛው ትልቅ ዜና ኦርላንዶ ቹዋሚኒ ወደ ማንቸስተር ዩናይትድ። የማንቸስተር ዩናይትድ ደጋፊዎች ትኩረት የሳበው ኦልድ ትራፎርድ ላይ አዲስ ትልቅ የዝውውር ወሬ ተነስቷል። የሪያል ማድሪድ እና የፈረንሳይ ኮከብ ኦርላንዶ ቹዋሚኒ ወደ ማንቸስተር ዩናይትድ ሊያመራ ይችላል የሚል ዜና እየተሰማ ነው። ኦርላንዶ ቹዋሚኒ በሪያል ማድሪድ ከሚጫወቱ ከፍተኛ ደረጃ አማካኞች መካከል አንዱ ነው። ነገር ግን የዝውውር ዘገባዎች እንደሚሉት ከሆነ ሪያል ማድሪድ ለተጫዋቹ የሚመጡ ጥያቄዎችን ሊመለከት እንደሚችል ይጠቅሳሉ። ማንቸስተር ዩናይትድ ደግሞ እሱን ሁኔታ እየተከታተለ ነው። ማንቸስተር ዩናይትድ በአማካኝ መስመር ላይ ጥራት ለመጨመር እየፈለገ ነው። ቹዋሚኒ የመከላከል አማካኝ ቦታ ላይ በጣም ጠንካራ ሲሆን ኳስ መቆጣጠር፣ መከላከልና ጨዋታ ማዘጋጀት የሚችል ተጫዋች ነው። ሪያል ማድሪድ በቀላሉ ለመሸጥ አይፈልግም ቢባልም በቅርብ ዘገባዎች ላይ ጥያቄ ቢመጣ ሊመረምር እንደሚችል ተጠቅሷል። ዩናይትድ ከካዝሚሮ በኋላ በመሃል ሜዳ ላይ ጠንካራና የዓለም ደረጃ ያለው ተጫዋች ይፈልጋል። ቹዋሚኒ እድሜው ወጣት ስለሆነ ለብዙ ዓመታት የሚጠቅም አማራጭ ሊሆን ይችላል። ስለዚህ ኦርላንዶ ቹዋሚኒ ወደ ማንቸስተር ዩናይትድ የሚደረገው ዝውውር አሁንም የሚከታተሉ ትልቅ ታሪክ ነው። ዋናው ጥያቄ ግን ሪያል ማድሪድ ይለቀዋል ወይስ ቹዋሚኒ በበርናቦ ይቀጥላል? አንድ ላይ የምናየው ይሆናል። አራተኛው ትልቁ ዜና ኤርሊንግ ሃላንድ ወደ ሪያል ማድሪድ። የሪያል ማድሪድ ደጋፊዎችን ትኩረት ይሳበው እንደገና ትልቅ ዝውውር ወሬ ተሰምቷል። የማንቸስተር ሲቲ ግዙፍ አጥቂ ኤርሊንግ ሃላንድ ወደ ሳንቲያጎ በርናቦ ሊመጣ ይችላል የሚል ወሬ የተነሳ ነው። ሪያል ማድሪድ ለወደፊቱ የአጥቂ መስመሩን ለማጠናከር ኤርሊንግ ሃላንድን እንደ አንድ ትልቅ ኢላማ እያየው ነው የሚል ሪፖርት አለ። በተለይ የቪኒሲየስ ጁኒየር የወደፊት ሁኔታ ካልተረጋጋ የኖርዌይ ኮከብ እንደ አማራጭ ተጠቅሷል። የፍሎራንቲኖ ፔሬዝ ከዚህ በፊት የዓለም ምርጥ ተጫዋቾችን ወደ ማድሪድ ለማምጣት የሚወቅ ፕሬዝዳንት ነው። ሃላንድ ደግሞ ከኪሊያን ምባፔ ጋር የሚጫወት የጋላክቲኮስ ዘመን አዲስ ምልክት ሊሆን ይችላል የሚል ሀሳብ አለ። ነገር ግን ይህ ዝውውር ቀላል አይሆንም።
ሃላንድ ከማንቸስተር ሲቲ ጋር ረጅም የውል ጊዜ ያለው እና ሲቲ እሱን ለመልቀቅ አይፈልግም። ይህ ዝውውር ቢከናወን ከዓለም ታላላቅ ዝውውሮች አንዱ ሊሆን ይችላል። የሚጠበቀው ዋጋ ከፍተኛ ሲሆን ከ150 ሚሊዮን ዩሮ በላይ ሊደርስ እንደሚችል ወሬዎች ይናገራሉ። ሃላንድ የተፈጥሮ ጎል አስቆጣሪ ነው። ኃይሉ፣ ፍጥነቱና በሳጥን ውስጥ ያለው ብቃቱ ሪያል ማድሪድ ለሚፈልገው 9 ቁጥር አጥቂ ይስማማዋል። ስለዚህ ኤርሊንግ ሃላንድ ወደ ሪያል ማድሪድ የሚያደርገው ዝውውር አሁንም ትልቅ የዝውውር ህልም ነው። ግን ጥያቄው አንድ ነው። ሃላንድ በበርናቦ አዲሱ ጋላክቲኮ ይሆን ወይስ ማንቸስተር ሲቲ ያስቀረዋል? አንድ ላይ የምናየው ይሆናል። አምስተኛው ዜና ያን ዲዮሜንዴ ወደ ሊቨርፑል ወይ ወደ ፒኤስጂ የተባለ ነው። የሊቨርፑልና ፒኤስጂ ደጋፊዎች ትኩረት የሳበው የዝውውር ገበያው በአንድ ወጣት ኮከብ ላይ እየነደደ ነው። የአርቢ ላይፕዚግ ወጣት ክንፍ ተጫዋች ያን ዲዮሜንዴ የአውሮፓ ትልቅ ክለቦችን ትኩረት ስቧል። ያን ዲዮሜንዴ በአርቢ ላይፕዚግ የሚጫወት 19 ዓመት የኮትዲቫር ክንፍ ተጫዋች ነው። በአስደናቂው አቋሙ ብዙ ክለቦችን አስደንቋል። በሊቨርፑልና ፒኤስጂ ተጫዋቹን በቅርብ የተከታተሉት ነው። ሊቨርፑል የዲዮሜንዴን ዝውውር በጣም እየገፋበት ነው የሚል ዜና አለ። በተለይም ክለቡ በክንፍ ቦታ ላይ አዲስ ኃይል ለማምጣት ይፈልጋል። ሊቨርፑል ለተጫዋቹ ትልቅ የገንዘብ ጥረት እያደረገ ነው ተብሏል። ነገር ግን ፒኤስጂ ደግሞ በዚህ ፉክር ውስጥ አለ። የፈረንሳዩ ክለብ የዲዮሜንዴን ችሎታ ይወዳል እና ለማምጣት ፍላጎት እንዳለው ተዘግቧል። አርቢ ላይፕዚግ ግን ተጫዋቹን በቀላሉ ለመልቀቅ አይፈልግም። የሚጠበቀው ዋጋ በጣም ከፍ ያለ ሲሆን ከ100 ሚሊዮን ዩሮ በላይ ሊደርስ እንደሚችል ተጠቅሷል። ዲዮሜንዴ ፍጥነት፣ አንድ ለአንድ መጫወት ችሎታና ጎል የማስቆጠር አቅም ያለው ተጫዋች ነው። ስለዚህ ብዙዎች የወደፊት ትልቅ ኮከብ እንደሚሆን ይጠብቃሉ። ስለዚህ ያን ዲዮሜንዴ ወደ ሊቨርፑል ይሄዳል ወይስ ፒኤስጂ ያሸንፋል? ይህ የዝውውር መስኮት ከሚጠበቁ ትልቅ ፉክሮች መካከል አንዱ ነው ተብሏል። ስድስተኛው ዜና አሌክስ ስኮት ወደ ማንቸስተር ዩናይትድ ወይ ወደ አርሰናል እየተባለ ነው። የፕሪሚየር ሊግ ደጋፊዎች ትኩረት ይሳበው። በዚህ የዝውውር መስኮት ሁለት ትልቅ ክለቦች አንድ ወጣት አማካኝ ላይ ፉክክር ጀምረዋል። ማንቸስተር ዩናይትድ እና አርሰናል የቦርንሞዝ ኮከብ አሌክስ ስኮትን ለማምጣት የተከታተሉት ነው። አሌክስ ስኮት የ22 ዓመቱ እንግሊዛዊ አማካኝ ሲሆን በቦርንሞዝ በጣም ጥሩ አቋም አሳይቷል። በተለይ ኳስ ይዞ መሄድ፣ ጨዋታ መፍጠርና በመሃል ሜዳ ላይ መቆጣጠር ችሎታው ትልቅ ክለቦችን አስደንቋል። ማንቸስተር ዩናይትድ የመሃል ሜዳውን ለማጠናከር አዲስ ተጫዋች ይፈልጋል። አሌክስ ስኮት በዩናይትድ የክትትል ዝርዝር ውስጥ ካሉ አማካኞች መካከል አንዱ ነው። ክለቡ ስለ ዝውውሩ ሁኔታ መረጃ ለመሰብሰብ ግንኙነት አድርጓል የሚል ዘገባ አለ። ነገር ግን አርሰናልም በዚህ ውድድር ውስጥ ገብቷል። ሚኬል አርቴታ የመሃል ሜዳውን ለማሻሻል አማራጮችን እየፈለገ ሲሆን አሌክስ ስኮት ከሚታዩ ስሞች መካከል አንዱ ነው። ቦርንማውዝ ተጫዋቹን ለመልቀቅ ቀላል አይሆንም። የሚጠበቀው ዋጋ ወደ 60 ሚሊዮን ዩሮ አካባቢ እንደሆነ ጠቅሷል። ክለቡ ግን አሌክስ ስኮትን ለማቆየት እና አዲስ ውል ለመስጠት እየሞከረ ነው። ስኮት ወጣት፣ ብልህና በብዙ አማካኝ ቦታዎች መጫወት የሚችል ተጫዋች ነው። የእሱ የኳስ ቁጥጥርና ጨዋታ የመምራት ችሎታ ለትልቅ ክለቦች የሚስብ ሆኗል። ስለዚህ አሌክስ ስኮት ወደ ማንቸስተር ዩናይትድ ይሄዳል ወይስ አርሰናል ያሸንፋል? ይህ በዚህ የዝውውር ገበያ ከሚጠበቁ የፕሪሚየር ሊግ ፉክክሮች መካከል አንዱ ሆኗል። ሰባተኛ ዜና ከማንቸስተር ዩናይትድ ቤት ሳንወጣ ዋልደማር አንቶን ወደ ማንቸስተር ዩናይትድ። የማንቸስተር ዩናይትድ ደጋፊዎችን ትኩረት የሳበው የቦሩሲያ ዶርትመንድ የጀርመን ተከላካይ ዋልደማር አንቶን ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚል ዜና እየተሰማ ነው። ዋልደማር አንቶን 29 ዓመቱ የቦሩሲያ ዶርትመንድ ዋና ማዕከላዊ ተከላካይ ነው። ማንቸስተር ዩናይትድ በተከላካይ መስመር ችግር ስለሚታይበት እሱን እንደ አንድ አማራጭ የተከታተለ ነው ተብሏል። በዘገባዎችም መሰረት ዩናይትድ ወደ ዶርትመንድ ከ35 ሚሊዮን ዩሮ አካባቢ ጨረታ ሊያቀርብ እንደሚችል ጠቅሷል። ማንቸስተር ዩናይትድ ዋና ግብ በመከላከያ መስመር ላይ ልምድ ያለውና የሚያስተዳድር ተጫዋች መጨመር ነው። አንቶን በግንባር ጠንካራ፣ በኳስ መከፋፈል ብልህ እና በጨዋታ ማንበብ የሚችል ተከላካይ ነው። ነገር ግን ቦሩሲያ ዶርትመንድ ተጫዋቹን ለመልቀቅ አይፈልግም። እሱ በቡድኑ ውስጥ አስፈላጊ ክፍል ሆኖ እየቀጠለ ነው። ማንቸስተር ዩናይትድ ብቻ አይደለም፣ ሌሎች የአውሮፓ ክለቦችም ተጫዋቹን የተከታተሉ ናቸው። ይህ ደግሞ የዝውውሩን ዋጋ ሊጨምር ይችላል የሚል ግምት አለ። ስለዚህ ዋልደማር አንቶን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አሁንም በመጀመሪያ ደረጃ ላይ ያለ ወሬ ነው። ግን ዩናይትድ በተከላካይ ለውጥ ከቀጠለ ይህ ስምምነት እውነት ሊሆን ይችላል። ስምንተኛ ዜና ከማንቸስተር ቤት ሳንወጣ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ሊያቀና ነው። ማንቸስተር ዩናይትድ ደጋፊዎችን ትኩረት ይሳባው የስፖርቲንግ እና የሳውዛምፕተን ወጣት አማካኝ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚል ዜና የተሰማ ነው። ማቲያስ ፈርናንዴዝ የ21 ዓመቱ ፖርቹጋላዊ አማካኝ ሲሆን በጣም ተስፋ ያለው ወጣት ተጫዋች ነው። በቅርቡ በፕሪሚየር ሊግ ውስጥ የተሻለ አቋም አሳይቷል ተብሏል። ማንቸስተር ዩናይትድ
በመሃል ሜዳ ላይ አዲስ ኃይል ለመጨመር እሱን እንደ ዋና ኢላማ እየተከታተለ ነው። ዩናይትድ በካዝሚሮና ኤሪክሰን በኋላ የመሃል ሜዳ እድሜና ኃይል ለማሻሻል እየፈለገ ነው። ማቲያስ ፈርናንዴዝ ኳስ መያዝ፣ ፕሬሲንግ እና በሁለቱም አቅጣጫ መጫወት የሚችል ተጫዋች ስለሆነ በአርቴታ ስታይል ወይም ቴንሃግ ስታይል ጨዋታ ሊስማማ ይችላል ተብሏል። ነገር ግን ማንቸስተር ዩናይትድ ብቻ አይደለም፣ ቶተንሃም እና ሌሎች የፕሪሚየር ሊግ ክለቦች በተጫዋቹ ላይ ፍላጎት አላቸው። ይህ ፉክክር የዝውውሩን ዋጋ እንዲጨምር እየተገመተ ነው። ማንቸስተር ዩናይትድ በቅርቡ ኦፊሻል ጨረታ ሊያቀርብ እንደሚችል የሚገልጹ ዘገባዎች አሉ። ማቲያስ ፈርናንዴዝ የእድገት ፕሮጀክት ስለሆነ ክለቡ ለረጅም ጊዜ የሚጠቀም አማራጭ እንደሆነ ይታያል። ስለዚህ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አሁንም ትኩረት የሚስብ ወሬ ነው። ዩናይትድ ይህን ወጣት አማካኝ ማምጣት ከቻለ የወደፊት መሃል ሜዳውን ሊያጠናክር ይችላል። ዘጠነኛው ዜና ፒሮ ሂንካፔ ወደ ሪያል ማድሪድ። ሪያል ማድሪድ ደጋፊዎች ትኩረትን የሳበው ሳንቲያጎ በርናቦ ላይ አዲስ ተከላካይ ዝውውር ወሬ ተነስቷል። የኢኳዶር ኮከብ ፒሮ ሂንካፔ ወደ ሪያል ማድሪድ ሊመጣ ይችላል የሚል ዜና የተሰማ ነው። ፒሮ ሂንካፔ የ24 ዓመቱ የባየር ሌቨርኩሰን ማዕከላዊ ተከላካይ ነው። በቅርቡ በቡንደስሊጋ እና በአውሮፓ ውድድሮች ጥሩ አቋም አሳይቷል። ከዛን ወደ አርሰናል አምርቶ ፕሪሚየር ሊግ ያነሳ ሲሆን ሪያል ማድሪድ በመከላከል መስመር ላይ ጥንካሬ ለመጨመር እሱን እንደ አንድ አማራጭ እየተከታተለ ነው ተብሏል። ሪያል ማድሪድ በአዲሱ የቡድን እቅድ ውስጥ ወጣትና ፈጣን ተከላካዮችን ለመጨመር እየሰራ ነው። ሂንካፔ በሁለቱም ማዕከል እና በግራ ተከላካይ መጫወት የሚችል ስለሆነ ለአንቸሎቲ ወይም አዲሱ አሰልጣኝ ትልቅ አማራጭ ሊሆን ይችላል። ነገር ግን አሁን ትልቅ ጉዳይ አለ። ሂንካፔ ቀድሞ ከአርሰናል ጋር ተያይዞ የነበረ ስም ነው። አርሰናል ተጫዋቹን በቋሚ ውል ካስፈረመ በኋላ እንደሚያቆየው ተጠቅሷል። ይህም ሪያል ማድሪድ ድርድሩን እንዲከብድ አድርጓል። ሊቨርኩሰን ተጫዋቹን በቅርቡ ለመልቀቅ አይፈልግም። ሂንካፔ ከክለቡ ጋር የረጅም ጊዜ ውል አለው እና የሚጠየቀው ዋጋ ከፍ ያለ ሲሆን ይህም ለማድሪድ ደግሞ ሊከብዱ ይችላል። ስለዚህ ፒሮ ሂንካፔ ወደ ሪያል ማድሪድ የሚያደርገው ዝውውር አሁንም በግምት ደረጃ ላይ ነው። ግን ከፍተኛ ክለቦች ፍክክር ከቀጠለ ይህ ትልቅ የዋጋ ታሪክ ሊሆን ይችላል። አስረኛው ዜና ብሪያን ብሮቢ ወደ ማንቸስተር ዩናይትድ ወይ ወደ ሌሎች ክለቦች ይሄዳል እየተባለ ነው። ማንቸስተር ዩናይትድ ደጋፊዎች ትኩረት የሳበው ኦልድ ትራፎርድ ላይ አዲስ የአጥቂ ዝውውር ወሬ ተነስቷል። የአያክስ ኮከብ ብሪያን ብሮቢ ብዙ ትልልቅ ክለቦች እየተከታተለ ነው የሚል ዜና ተሰምቷል። ብሪያን ብሮቢ የ23 ዓመቱ ኒዘርላንዳዊ አጥቂ ሲሆን በአያክስ በጣም ጠንካራ አቋም አሳይቷል። ኃይሉ፣ ፍጥነቱና በሳጥን ውስጥ ያለው ጎል መጨረሻ ብቃቱ ትልቅ ክለቦችን አስደንቋል። ማንቸስተር ዩናይትድ በአጥቂ መስመር ላይ ኃይል ለመጨመር እሱን እንደ ኢላማ እየተከታተለ ነው። ዩናይትድ አዲስ 9 ቁጥር ለማምጣት በጣም እየፈለገ ነው። ብሮቢ በጨዋታ ላይ ኃይለኛና ፊዚካል አጥቂ ስለሆነ የፕሪሚየር ሊግ ጨዋታ ለመቀበል የሚችል አማራጭ ነው ተብሏል። ኦልድ ትራፎርድ ውስጥ ከራሽፎርድ እና ሆይሉንድ ጋር ሊፎካከር ይችላል። ነገር ግን ማንቸስተር ዩናይትድ ብቻ አይደለም፣ ቶተንሃም፣ ቼልሲ፣ ጁቬንቱስ እና አትሌቲኮ ማድሪድ ደግሞ ብሮቢ ላይ ፍላጎት አላቸው። ይህ የብዙ ክለቦች ፉክክር የዝውውሩን ዋጋ ሊጨምር ይችላል። አያክስ ግን ተጫዋቹን ለመልቀቅ ቀላል አይሆንም። ብሮቢ በክለቡ ውስጥ ዋና የአጥቂ ኃይል ሆኖ እየቀጠለ ነው። ለማስፈረም የሚጠየቀው ዋጋ ከፍተኛ እንደሚሆን ተጠቅሷል። ስለዚህ ብሪያን ብሮቢ ወደ ማንቸስተር ዩናይትድ ወይም ሌሎች ትልቅ ክለቦች የሚያደርጉ ዝውውር አሁንም ትኩረት የሚስብ ነው። ጥያቄው ግን አንድ ነው። ዩናይትድ ይሸነፋል ወይስ ሌላ ክለብ ይሸነፋል? አንድ ላይ የምናየው ይሆናል። የመጨረሻው ዜና መነጋገሪያ የሆነው ጄሬሚ ሞንጋ ወደ አርሰናል ደጋፊዎችን ትኩረት የሳበ ኖርዝ ለንደን ላይ አዲስ የወጣት ተስፋ ዝውውር ወሬ ተነስቷል። ሌስተር ሲቲ ወጣት ኮከብ ጄሬሚ ሞንጋ ወደ አርሰናል ሊመጣ ይችላል የሚል ትልቅ ዜና የተሰማ ነው። ጄሬሚ ሞንጋ 16 ዓመቱ እጅግ ተስፋ ያለው ወጣት ክንፍ ተጫዋች ነው። በሌስተር ሲቲ አካዳሚ ስርዓት ውስጥ በጣም አስደናቂ አቋም አሳይቷል። አርሰናል ደግሞ የወጣት ተስፋዎችን ለመሰብሰብ በሚያደርገው ፕሮጀክት ውስጥ እሱን እንደ አንድ ትልቅ ኢላማ እየተከታተለ ነው። ሚካኤል አርቴታ እና አርሰናል ቡድኑ የወጣት ተጫዋቾችን ለማስፈረም የሚታወቀው ክለቦች ናቸው። ሞንጋ በፍጥነቱ በአንድ ለአንድ ችሎታውና በክንፍ ላይ የሚያስፈልገው አጥቂ ኃይል ስለሆነ ለአርሰናል የወደፊት እቅድ ትልቅ አማራጭ ሊሆን ይችላል። ነገር ግን አርሰናል ብቻ አይደለም፣ ቼልሲ፣ ማንቸስተር ሲቲ ደግሞ የወጣት ተስፋ ተጫዋቾችን የተከታተሉ ነው። ሌስተር ሲቲ ግን ተጫዋቹን ለመልቀቅ ቀላል አይሆንም ብሏል። አርሰናል እንደ ወደፊት ፕሮጀክት የተመለከተው ነው። ሞንጋ ገና 16 ዓመት ስለሆነ የተለየ እቅድ ይፈልጋል፣ እድገት፣ ስልጠና እንዲሁም የወደፊት እድል ይፈልጋል። ስለዚህ ጄሬሚ ሞንጋ ወደ አርሰናል የሚያደርገው ዝውውር የወደፊት ኮከብ ፕሮጀክት ነው። ጥያቄው ግን አርሰናል ይህን ወጣት ማስፈረም ይችላል ወይ የሚለው ነው። ለዛሬ የነበሩኝ የዝውውር ዜናዎች እነዚህን ይመስሉ ነበር። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑ። ሰላም ብያለሁ።